ሰላም እንደምን ቆያችሁ ውድ አንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን መጥተናል። እንደተለመደው የዩቲዩብ ገጻችንን ላይክ በማድረግ ለብዙዎች እንዲዳረስ በአክብሮት እንጠይቃለን። በጋምቤላ በቂ የጸጥታ አካል በአስቸኳይ ይሰማራ ሲል ኢሰማኮ አሳስቧል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ከህዳር 28 ቀን 2013 ጀምሮ በጋምቤላ ክልል ኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በብዙ ባሉ አካባቢዎች የተፈጠረው ግጭት የተዛመደ ፍረስ ተከትሎ የተፈጸሙ ሰብአዊ ጥቃቶችን ተከታትሎ ሪፖርት አውጥቷል። ሪፖርቱ ላይ የተለያዩ አስገራሚ ዜናዎችም ሰብተናል። ከቦታውም አዳዲስ መረጃዎች ሰብስበናል። ለእናንተ ዛሬ በሰፊው ይዘን ቀርበናል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ የፓርቱ መዋጮ እየጠየቀ ነው ሲል ሳልሳ ወያኔ ትግራይ ከሷል። ሳልሳ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ ፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ከባድ ውንጀላ አሰምቷል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንደስላሴ ሽረ የተፈናቃዮች ማቆያ ማዕከል የሆነ ማስረጃ አቅርቧል። በማቆያ ማዕከሉ የነበሩ 6 ልጅ አባት ተፈናቃይ በህወሓት ፓርቲ መዋጮ እንዲከፍሉ መጠየቁ መሰማቱ ብዙዎችን አስደንግጧል፣ ብዙዎችን አስቆጥቷል። ከቦታው በዚህም ዙሪያ መረጃ ለእናንተ ሰብስብ። በተያያዘ ዜና ትላንት ማምሻውን ጀምሮ በተለያዩ ሶሻል ሚዲያዎች ላይ የተለያዩ ምስሎች እየተገለጹ ይገኛሉ። በትግራይ ከባድ ረሃብ እንደተከሰተ እየተነገረ ይገኛል። አንድ አፍታ ሚዲያ ይዞ በወጣው ምስሎችም እንዳየነው በህጻናት መጠለያ ጣቢያ የሚገናኙ ተፈናቃዮች በምግብ እጥረትና በረሃብ መጠቃቸው ታውቋል። ረሃብ የሚገልጽ አሰቃቂ ምስሎችም ከስፍራው እየወጡ ነው። የፌደራል መንግስት ለጉዳዩ አፋጣኝ ምላሽ እንዲሰጥ እየተጠየቀ ነው። ህወሓት በበኩሉ ከተፈናቃዮች ገንዘብ በግዳጅ እየሰበሰበ መሆኑን እንደገለጽንላችሁ ተሰምቷል። በአስመራ ተኩስ መከፈቱ ትላንት ቀን ሲራገብ ውሏል። በኤርትራ ዋና ከተማ አስመራ ለተቃውሞ በወጡ ሰልፈኞች ላይ ተኩስ መከፈቱን የሚገልጽ መረጃ በስፋት እየተሰራጨ እንደሆነ ለመታዘብ ችለናል። አንዳንድ ማህበራዊ ገጾች በቪዲዮ የተደገመ መረጃን ጭምር አሰራጭተዋል። አንድ አፍታ ሚዲያ ክስተቱን ባደረገው ማጣራት መረጃው ሐሰትም እንደሆነ ተረጋግጧል። በአስመራ ተኩስ አለ የሚባለው ነገር ውሸት ነው ተብሏል። በዚህ ዙሪያም መረጃው ለምን ወጣ ምን ዓላማም አለው ይዘናል በዝርዝር። ማይካናይዝድ መሳሪያዎች ወደ ግዳጅ ገቡ፣ በሁሉም መንገድ ዝግጁ ነን ሲል መከላከያ ሰራዊት ተሰምቷል። በመከላከያ ሎጂስቲክ ዋና መምሪያ ዝግጁነት ማዕከል የተሰሩ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊት መካናይዝድ ጥቅጥቆች አቅም ወደ ከፍተኛ ደረጃ ያሳደገው መሆኑን ትላንት ተሰብቋል። ከፍተኛ ተኩስ አቅም ያላቸው የመካናይዝድ ጦር መሳሪያዎች አስፈላጊው ለማሻሻልና ለማዘመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸው ተነግሯል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት ሁሉ ዝግጁ መሆኑን አስደምጧል። በምስራቅ አርሲ ሀገረ ስብከት ሰሞኑን ስንሰማቸው የነበሩ ጥቃቶች ብዙዎቻችን ልባችንን ሰብሯል። ብፁዕ አቡነ ያሬድ በምስራቅ አርሲ ሀገረ ስብከት ተነስተው ብፁዕ አቡነ ኤልሳ ሀገረ ስብከቱን እንዲመሩ ተመድበዋል። ብፁዕ አቡነ ኤልሳ የምስራቅ አርሲ ሀገረ ስብከትን እስከ ግንቦት ቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንደሚመሩ በቋሚ ሲኖዶሱ ተመድበዋል። ቋሚ ሲኖዶሱ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባገዳዎች፣ ሀደ ሲንቄዎች፣ ወጣቶች ምዕመናን ለቀረበለትን ተጋጋሚ አቤቱታ በመቀበል ወደ ስልጣን ድርድር ስንላቸው አፌዙብን። ጄኔራሉ ጡቱ ተቆርጧል ስለተባለችው ፋኖም መልስ ሰጥቷል። የአማራ ክልል ባለስልጣናትና መከላከያ ጄኔራሎች በክልሉ የተለያዩ አካባቢዎች የሚደረጉትን ስብሰባ ቀጥለዋል። ክልሉ ከውጊያ ባልተናነሰ የስብሰባ ማዕከልም እያስተናገደ ነው። በስብሰባዎቹ የክልሉ አመራሮች እንዲሁም ጄኔራሎች ህዝቡ እንዲያደራጁ ከጎናቸው እንዲሆን የሃይማኖት አባቶች ታጣቂዎች እጅ እንዲሰጡ ሲጠይቁ በስፋትም ታይቷል። ከዚህ በተጨማሪም የፋኖ ታጣቂዎች ላይ ታሪካዊ ጠላቶች ጋር እየሰሩ ነው የሚለው እስከ ሰብአዊ መብት ጥሰት እየፈጸሙ ነው ለሚለው ድረስ ውንጀላዎች እየቀረቡ ይገኛሉ። የምስራቅ እዝ አዛዡ ጄኔራል መሐመድ ተሰማ ያደረጉት ንግግርም ከዚሁ የሚጠቀስ ነው። ጄኔራሉ በጎጃም ማጫ ወረዳ ከአቶ አረጋ ከበደ ጋር በመሩት ህዝባዊ ውይይት ላይ ህዝቡ ከጎናቸው እንዲሰለፍ ጠይቀው ተደምጠዋል። እኛ ህግ አስከባሪዎች ነን፣ እነሱ ህገወጦች ናቸው ያለው ጄኔራሉ ከማንም በላይ ፋኖ የራሱን ህዝብ እየበላ ነው ሲሉ ከሰዋል። እኛን አታምኑም፣ ነገር ግን ከፋኖ የወጣ ግለሰብ የገዛ እናቱን ጥቃት የሚያደርስ እንዳለ ተናግሯል። ጸበኛው በሚል ጠቅሷል። ሰፋ ያለ ማብራሪያ ገልጿል። ለእናንተ ይዘነዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በቂ የጸጥታ ኃይል በአስቸኳይ ይሰማራ ሲል ኢሰማኮ አዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከህዳር 28 ቀን ጀምሮ በጋምቤላ ክልል ኢታንግ ልዩ ወረዳ፣ በጋምቤላ ወረዳ አቦል፣ በጋምቤላ ከተማና በዙሪያ ባሉ ከተሞች የተፈጸሙ ግጭት፣ ጸጥታ መደፍረስ ተከትሎ የተፈጠሩ ሰብአዊ መብቶችና ጥሰቶችን ስጋት እየተከታተልኩ ነው ብሏል። እስካሁን ባሰባሰበው መረጃ በጋምቤላ ከተማ ዋና አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡዱሉ መሰዋታቸውን ተከትሎ በከተማውና በአካባቢው ባሉ ወረዳዎች ቀበሌዎች ግጭት ተፈጥሮ የተለያዩ አካባቢዎች የተኩስ ልውውጥም እንደተካሄደ ተሰምቷል። በዚህም ሳቢያ የሰዎችን ህይወት መጣፉና
አካል ጉዳት መድረሱን፣ ሰዎችም እና የመጓጓዣ አማራጮች እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን፣ ባንኮች፣ የመንግስት መስሪያ ቤቶች ጨምሮ በርካታ አገልግሎት ሰጪ ተቋማት መቋረጣቸውን እንደተዘገበ አመልክቷል። በክልሉ የተለያዩ አካባቢዎች የተፈጠረውን ግጭት፣ የሰላም መደፍረስ በፍጥነት ለማስቆም በሰዎች በህይወት የመኖር በአካለ ደህንነት ከቦታ ቦታ የመዘዋወር የንብረት የስራ እንዲሁም የሌሎች ሰብአዊ መብቶች ላይ ተጨማሪ ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲያደርግ ኢሰማኮ አሳስቧል። በክልሉ በተለያዩ ጊዜያት የተፈጠሩ ግጭቶች ለዘላቂነት ለማስቆም ተጠያቂነት ለማረጋገጥ እና ወደፊትም ተመሳሳይ ሰብአዊ ጥሰቶች እንዳይከሰቱ ለመከላከል የፌዴራል እና የክልሉ መንግስት ተገቢ እርምጃዎች እንዲወስዱ አሳስበዋል። በአካባቢው ሰሚነት ያላቸው ሀገር ሽማግሌዎች እንዲሁም የሃይማኖት አባቶች፣ የማህበረሰብ መሪዎች በመሳተፍ በውይይት እርቅ እንዲካሄድ እንዲሁም የአጋር ድርጅቶች ባለድርሻ ጋር ትብብር መስራት ጉዳት የደረሰባቸው ሰዎች ተገቢውን ሕክምናና ካሳ እንዲያገኙ እንዲሁም እንዲቋቋሙ ማድረግ ይገባል ሲል ገልጿል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ መሆኑን ሳልሳይ ወያኔ ተናግሯል። ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ ፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ከፍተኛ ክስ አሰምቷል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው እንደ ስላሴ ሽረ ተፈናቃዮች የማቆያ ማዕከል የሆነው ማስረጃ አቅርበዋል። በማቆያ ማዕከሉ የነበሩት 6 የልጆች አባት ተፈናቃይ በህወሓት ፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃል ሲልም ፓርቲው ከሷል። አባትየው እኔ የፓርቲ አባል አይደለሁም፣ በሆነም በዚህ ወቅት የመክፈል አቅም የለኝም ማለት እንደመለሱ ገልጿል። ፓርቲ አባል አይደለህም ወርሃዊ መውጫ ክፍልም ያሉት በህወሓት አባላት በፕላስቲክ በተሰራ ቤታቸው ፈርሶ ከመጠለያ ማዕከል እንዲባረሩ መደረጋቸው ፓርቲው አስታውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚይዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ላይመለሱ የክልል ጊዜያዊ አንድነት ሳይራገጥ ምርጫ መካሄድ እንደሌለበት አሳስቧል። ሌላ ማታ በተሰማ አሳዛኝ ዜና በትግራይ ከባድ ረሃብ መከሰቱ ተሰምቷል። በህፃን መጠለያ ጣቢያ የሚገኙ ተፈናቃዮች በምግብ እጥረትና ረሃብ መጠቃታቸው ታውቋል። ረሃቡን የሚገልጹ አሰቃቂ ምስሎችም በስፍራው እየወጡ ይገኛሉ። የፌዴራል መንግስት ለጉዳዩ አፋጣኝ ምላሽ እንዲሰጥም እየተጠየቀ ነው። ህወሓት በበኩሉ ከተፈናቃዮች ገንዘብ በግዳጅ እየሰበሰበ መሆኑን ቀደም እንደጠቀስላችሁ በክልሉ የሚንቀሳቀሰው ሳልሳይ ወያኔ ይፋ አድርጓል። ቲክቶከሮችን ያሰርነው ለመምከር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ ተጽዕኖ ፈጣሪዎች ለተገጻጹ እንደታሰሩ ተናግረዋል። ጠቅላይ ሚኒስትሩ ተጽዕኖ ፈጣሪዎች በመገጸጽ በማሰብ መታሰራቸውን ተናግረው መንግስት ከሀገሪቱ ብቻ ሳይሆን ለትውልድ ጭምር ከሳይበር ወረርሽኝ ጥቃቶች መጠበቅ አለበት ያሉት ጠቅላይ ሚኒስትሩ ከነ ተጽዕኖ ፈጣሪ ይህን ማሰብ መታሰራቸው ገልጸዋል። ኢትዮጵያ ፕላትፎርሞች መቆጣጠር፣ ኮንቴንቶች ፊልተር በማድረግ የእድሜ ገደብ ማስቀመጥ ባትችልም ተጽዕኖ ፈጣሪዎችን መቆጣጠር መቅጸስ እንደሚያስፈልጋት ነው ጠቅላይ ሚኒስትሩ የተናገሩት። በአስመራ ተኩስ ተከፍቷል የሚሉ ዜናዎች ሲራገቡ ሰንብተዋል። በኤርትራ ዋና ከተማ አስመራ ለተቃውሞ በወጡ ሰልፈኞች ላይ ተኩስ መከፈቱን የሚገልጽ መረጃ በስፋት እየተሰራጨ እንደሆነ ለመታዘብ ችለናል። አንዳንድ ማህበራዊ ገጾችን በቪዲዮ የተደገፈ መረጃ ጭምር አሰራጭተዋል። አንድ አፍታ ሚዲያን ዋቢ አድርገን ባደረግነው ማጣራት በአስመራ ተኩስ የሚባል ነገር የሚል የተሰማ መረጃ በፈረንጆች 2007 የነበረ የተቃውሞ ቪዲዮ እንደሆነ አረጋግጧል። ኤርትራ በአምባገነኑ መዳፍ ጨብጦ የሚገኘው የኢሳያስ አፈወርቂ አገዛዝ ሀገሪቱ እንዲህ ያሉ አመጾች እንዳይከሰቱ ጥብቅና አፋኝ ስልቶች እንደሚከተል ይታወቃል። ከዚህ ቀደም ሻዕቢያ ለመቃወም የሞከሩ ዜጎች እጣቸው ከባድ እንደሆነ ወደ ደሴ የሚሄዱ በረራዎች መቋረጣቸው ተናግሯል። ሰሞኑን ወደ ደሴ የሚያደርጉ በረራዎች ለመቋረጥ ተገድቻሉ ሲል ኢትዮጵያ አየር መንገድ ተናግሯል። ኢትዮጵያ አየር መንገድ በአሁኑ ሰዓት በደሴና አካባቢዋ ባለው ለበረራ አመቺ ያልሆነ የአየር ጸባይ ምክንያት በዛሬውና በነገው ዕለት ወደ ከተማው የሚያደርገው በረራ ለመቋረጥ መገደዱን አሳውቋል። አየር መንገዱ ከሜትሮሎጂ የሚደርሰው መረጃ መሰረት አየር ጸባዩ እንዳስተካከለ በረራዎች ወደ መደበኛ አገልግሎታቸው የሚመልሱበትን ጊዜ እንደሚያሳውቅ፣ ማይካናይዝድ መሳሪያዎች ወደ ግዳጅ እየገቡ እንደሆነ ተናግሯል። በመከላከያ ሎጂስቲክ ዋና መምሪያ የዝግጁነት ማዕከል የተሰሩ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊት የመካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገው መሆኑን ትላንት አሳውቋል። ከፍተኛ ተኩስ አቁም ያላቸው የመካናይዝድ ጦር መሳሪያዎች አስፈላጊውን ለማሻሻልና የማዛመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸው ተናግረዋል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት ሁሉ መንገድ ዝግጁ መሆኑንም ድርድር ስንላቸው አፌዙብን ሲሉ የአማራ ክልል ባለስልጣናትና መከላከያ ጄኔራሎች ሰሞኑን በክልል የተለያዩ አካባቢዎች የሚያደርጉትን ስብሰባቸውን ቀጥለዋል። ክልሉ በውጊያ ባልታነሰ የስብሰባ ማዕከል እያስተናገደ ይገኛል። በስብሰባዎች በክልሉ አመራሮች እንዲሁም ጄኔራሎች ህዝቡ እንዲደራጀው ከጎናቸው እንዲሆን የሃይማኖት አባቶች ታጣቂዎች እጅ እንዲሰጡ ሲጠይቁ በስፋት ታይቷል። ከዚህ በተጨማሪም የፋኖ ታጣቂዎችና ታሪካዊ ጠላቶች ጋር እየሰሩ ነው የሚል እስከ ሰብአዊ መብት ጥሰት እየፈጸሙ ነው እስከሚል ድረስ ውንጀላዎች እየቀረቡ ነው። የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ያደረጉት ሰሞኑን የነገረም ከዚህ ጋር የሚጣቀስ ነው። ጀነራሉ በጎጃም ሜጫ ወረዳ ከአቶ አረጋ ከበደ ጋር በመሩት ህዝባዊ ውይይት ላይ
ህዝቡ ከጎናቸው እንዲሰለፍ ሲጠይቁ ተደምጠዋል። እኛ ህግ አስከባሪ ነን፣ እነሱ ህገወጦች ናቸው ያለው ጄኔራሉ ከማንም በላይ ፋኖ የራሱን ህዝብ ሲያጠቃ ነው የኖረው ሲሉ ከሰዋል። እኛ አታምኑንም፣ ነገር ግን ከፋኖ የወጣው ግለሰብ የገዛ እናቱ ላይ ጥቃት ሲያደርስ እንዳለ ተናግረዋል። ጽንፈኛ ማለት የጠራቸው የፋኖ ታጣቂዎችም ፈጽሞታል ያላቸው ድርጊትም አውግዟል። ሌላው ጄኔራሉ በዚህ መድረክ የተለያዩ በክልሉ ያሉ ጦርነት የወንድማማችነት ስለሚባል ጉዳይ ጄኔራል መሐመድ ተሰማ ሰፋ ያለ ንግግር አድርገዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ለእናንተ ይመጥናሉ ብለን ሰብስበን የያዝናቸው መረጃዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ